በዛሬ ቪዲዮ ኢትዮጵያን አንድ ላይ ያደርጋት ይመጣል የተባለው ቴዎድሮስ አንተ ነህ ይሉኛል እኔ ግን እንጃ እሱ ነኝ አይደለሁኝ ማላቀም ግን ከአራት ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። ቆንጅናዬ ፈተና ሆኖብኛል ስትል የነበረችው ግለሰብ የሰው ባል ቀምታ እንደሆነ ተሰማ። እሷን በምላሿ ባሌን መልሽ ብትይ ማንንም ይሰማሽ የለም አልሰማሽም። ቲክቶከሩ ጆሲ ቲክቶክ አዋርድ ላይ ለብሶት የመጣውን ልብስ ለጨረታ አቀረበው። ይሄን የመሰለ ውብ ልብስ ለጨረታ አቅርቤዋለሁ። በቲክቶክ አዋርዱ ላይ ራቁቷን የመጣችው ቲክቶከር ክርስቶስም በምድር ላይ ሳለ ብዙ ተቃዋሚዎች ነበሩት ስትል አሳፋሪ ምላሽ ሰጠች። ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተን ምክርና ተቅሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላል ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ የጻፋችሁልን እምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾቼ ዲስክሪፕሽን ላይ ያሉ እነሱንም ነካ በማድረግ እየላካችሁ ፍቅር እየተሰጣጣን ወደ ቪዲዮ ታው ጎቤው ታው እቺ ልጅ ሰዓት የመሰለችኝ መናኸሪያ አካባቢ የሚገኙ ረዳትና ሹፌሮችን ነው። ቀልዱስ ቀልድ ነው። አስቆም ብንስቅም ነገሩ ግን እንደ ቀልድ የሚታይ አይደለም። አሁን እኛ ሀገር ላይ ህፃናቶች እንደ አዋቂ ሲያወሩ የሆነ አይነት በቃ ከነሱ እድሜ የማይጠበቅ አክት ሲያሳዩ ይሳቅላቸዋል ወይ ጉድ ምናምን እንደ ትልቅ ነገር ይታየላቸዋልና ይሄ በጣም አሳፋሪ ነገር ነው። ልጅ እንደ ልጅ ሆኖ ማደግ አለበት ብዬ የማስብ ሰው ነኝ። እንደ ልጅ መጫወት፣ እንደ ልጅ ማውራት፣ ይሄ በቃ የልጅ ባህሪ ሊኖራቸው ይገባል። ሁሉም ነገር እድገታቸው ከፍ እያለ በመጣ ቁጥር ባህሪ እኮ ይለዋወጣል። ገና በልጅነታቸው እንደ ትልቅ ሰው ማውራት ጀምረው ከፍ ሲሉ እንደምን ሊያወሩ እንደጻል ሊያወሩ እና ወላጆች ባካችሁ ጥንቃቄ አድርጉ ልጆቻችሁ ላይና በጣም ያሳፍራል። አንዳንዴ አናመሰግንም ማለት ትንንሽ ነገሮች እንዴት ትልቅ እንደሆኑ ምንም አናመሰግንም። ምን እንደሆንኩ ልንገራችሁ። ይሄ ሌት ነው ተለጥፎ ነው ጸጉሬ እዚች ጋር ነገር ነች መሰለኝ። ከዛ ብቻች የምታክል የሆነች ጥንጥዬ ግንባር አለ በጸጉሬና በዚህ መሃል እሱ ጋር መሃሉ ላይ ክርክሩ ላይ ማሳለጫው ላይ በላኝ አከከኝ። እንዴት ልከክ አታከከኝ። አሁን ምን አልጠው አልገህልጠው አልበላው ምን ላርጋው? እዚህ ጋር ነው ያሳከከኝ። እሺ ምን ላርግ? እንዲህ ይሁን ነገር አልወትፍ። እናንተ ማከክ ለካ ራሱ መታደል ነው። እከካም እንዳትሉኝ ኮመንት ላይ ማከክ ራሱ መታደል ነው። እንዲህ ማለት እንዲህ ብሎ ማከክ ነው ያማረኝ። በቃ ፉክት ማድረግ እውነት 3 ቀን እኮ ነው ከተሰራው፣ ግን ግንባር ንፋስ አጣ መሰለኝ በላኝ። እንዴት ነው ተለጥፋችሁ የምትቆዩት? መድኃኒዓለም አሁን ሄጄ አሽገል ለሁን ግንባር ቀደም ብሆን ኑሮን በቴስታ ብገፋ ልጆቼን በቴስታ ብገርፍ ቴስታታም ብሆንስ እንዴ መፎከት ነው ዋናው። ኧረ ሲያጌጡ ይመላለጡ የሚለውን አባባል እንድንጠቀም የገፋፋን ቪዲዮ። ያው ባዕድ ነገሮች እላያችን ላይ ስናደርግ ሊያምሩ ይችላሉ። ከበስተኋላቸው ግን ከባድ የሆነ የመፎከት ድምጽ ያሰማሉና ከባድ ነው። እንግዲህ ምን ይደረጋል? መቼም የሚያቃጥል የሚያደብናናጣ ለምን አልነግረንም? ፔሬድ ከመጣ የወር አበባውን በጣም ያምራል ልብሱ። አውልቅና ሳየን የታለ ሞዴሱ? አይደለም እንዴ የዋሸው እንዴ? አይደለም እንዴ የአውሮፓ መጋኛ መታው ትውልዱን መለየት አቃተን ሴትና ወንዱን። ለሙስሊሙ ሂጃብ እየከለከሉ የግብረ ሰዶምን ባንዲራ ተከሉ። አይደለም እንዴ የዋሸው እንዴ?
አይደለም እንዴ የዓመቱ ምርጥ ግጥም ብየዋለሁ እኔ በግል ሽልማት ልሰጠውላ ወድጃለሁ። እንግዲህ ያው ቲክቶክ አዋርዱ ላይ በአለባበሳቸው ምክንያት በርካታ ሰዎች ሲወደሱ በዛው ልክም የተወቀሱ ሰዎች አሉ። የምዕራባውያንን አለባበስ የተከተሉ ስንት የሚያኮራ ልብስ እያለን ያንን ሳይጠቀሙ አሳፋሪ አስነዋሪ ልብስ ለብሰው የመጡ ቲክቶከሮቻችን አሉ። በባለፈው ቪዲዮ አይተናል። እንግዲህ ጆሲም አንዱ ነው ከተወቀሱት ሰዎች መሃል። ለብሶት የመጣው ልብስ ሴቶችን የሚገልጽ ነው ምናምን የሚል ምላሽ ሰጥቶ ነበረ። ዛሬ ደግሞ ጆሲ ለጨረታ አቅርቦታል። እስኪ እንዴት ነው ጨረታው ሊካሄድ የታሰበው የሚለውን ነገር ከጆሲ አንደበት እንስማ። የወር አበባ መስለመጣ ቀይዋ ወፍ መጣች ብዙ ትችቶችን አይቻሉና ባይሆን ውጭ ሀገር ያላችሁ ትላልቅ ሰዎች ላይቭ ላይ ቁጭ ብላችሁ እኔን ከመተቸት ነገሩን ወደ በጎን ቀይረውና ይሄን የመሰለ ውብ ልብስ ለጨረታ አቅርቤዋለሁ። ስለዚህ መጫረት የምትፈልጉ አውሩኝ፣ እንጫረተውና ለተደፈሩ ለተጎዱ ሴቶች ገንዘቡን ለዛ ገቢ እናርገው። ዮኒ ማኛ፣ ቴዲ አዋሳ፣ ዘመንኩን ይሄ ቪዲዮ ለእናንተ ነው። እንደሰማነው እንግዲህ ቲክቶከሩ ጆሲ ይሄንን ቀይ በቀይ የሆነ ልብሱን ለጨረታ አቅርቦታል። እኔ ላይክ ለሴቶች ማሰቡ ሴቶችን ለመግለጽ መሞከሩን ላደንቅለት እወዳለሁ። ግን ደግሞ በቃ ልብሱ አልገለጸልህም እመን ልል ነው የምችለው። ሰዎች በተለያየ አንገል አይተውት የሆነ ነገር ልክ አይደለም ሲሉ እስቲ ቆይ ይሄንን ለምን እንደዚህ አሉኝ ብሎ አስተውሎ አሻሽዬ እመጣለሁ በቃ ብሎ አክሴፕት ማድረግ እኮ ትልቅነት ነው በነገራችን ላይ። እና በዚህ ልክ ይሄ ሙግት ውስጥ መግባት አይገባችሁም። የኢትዮጵያ ሰዎች በቃ ፋሽን ሲባል የምታዩበት መንገድ ኔጌቲቭ ነው፣ ወዲያው ነው ወደ እንትን የምትወስዱት ምናምን ይባላልና እስቲ እንቀበል፣ ምክር እንስማ። በእውነት ትልቅነት ነው ምክር መስማት። እና ጆሲም ያየውበት ክፍተት ይሄ ይመስለኛል። ይሄ ኦኬ ፓስታ የተባለ ድርጅት ምን አይነት ሰቅጣጭ የሚያስጠላ ድርጅት እንደሆነ አንድ መጀመሪያ ይሄንን ቪዲዮ እሺ። አይ ስለ አንድ ልጅ እናንተ ቻሌንጅ ሰጣችሁት፣ የእናንተን ቻሌንጅ ተቀላቅሎ ቪዲዮ ይሰራ ልጅ ነበረ እና ያ ልጅ ደግሞ እጅግ በጣም ማለት ይመስለኛል የዝቅተኛ ኑሮ እንትን ያለው ልጅ ነውና ግን በጣም ቫይራል የወጣ ቪዲዮ አለ። በጣም ከፍቶት እያለቀሰ እና ለምን ማለት እናንተ ሰፖርት አላደረጋችሁትም? የእናንተን ምርትን ያስተዋወቀውና ለምን እንደዚህ ማድረግ ተፈለገ? ይከፋል። የልጁ ስም ቱራ ነው የሚለው ቱራ ዘግቶብሻል። ገና የልጁን ስም ሲሰማ ዘጋባት ማለት ነው። እና እንደውም ሳልታስተባብልም ምናምን ሞከረች እያናገረችለት የነበረችው ግን ደግሞ ምንድነው መልሳ ደወለችለትና 4000 ሰው እያየ ነው ምናምን ስትለው መልሳ እንትን አለ ማለት ነው። ገና የልጁ ሱራጃ ሲባል ማለት ነው። እኔ ስለደበረኝ ነው ለልጁ ይሄንን ቪዲዮ የሰራሁለትና እዛ ጋር የነበራችሁት ሁላችሁ መመስገን ያለባችሁ ሰዎች ናችሁ። እግዚአብሔርም በቃ ብር ማሰባሰቡለት ማድረግ ያለባቸውን ምናምን አደረጉለት። ግን ድርጅቱ አንደኛ ምን አሉት? አንተ የሰራው ልመና ነው አሉት። ልመና ነው። ቪዲዮን ደግሞ ሁላችሁም አይታችኋል። ምንም ልመና አይደለም። ይኸው አላመናችሁኝ ይሄን ድምጽ ስሙ። የልጁ መጀመሪያ ማስታወቂያ ነው የሰራው ወይስ ልመና ነው? አቤት እሱ የሰራው ልመና አይደለም። እሱ የሰራው ጀስት በቃ እንትኑ ነው። ሲጀመር ኦኬ ፓስታ የምናውቀውኛ በሷ እንደ መጀመሪያ ያስጀመረው እሱ ሲቀጥል ከ2 ምናምን ሚሊዮን ቪው እንዴት 3 ሚሊዮን ቪው እንደሚበልጥ ያው እዛ ልጅ ሁሉ የሚያውቀው ነገር ነው። እኔ እንዴት አስበውት እንደሆነ አላውቅም። በጣም ስለገረመኝ ነውና እዛ ጋር የነበራችሁ ሰዎች ግን እግዚአብሔርም በቃ አራዳ ልጅ ወጡ ሲያልፍለት ሲያዝን ስታዩ በቃ ሲከፋው ስታዩ እንደዚህ ማድረጋችሁ እግዚአብሔርን በጣም የሚመሰገን ነገር በጣም ደስ የሚል ነገር ነውና ያሰራችሁ እግዚአብሔር ያከብራችሁ ለማለት ነው። እንግዲህ ሱራጃ ቲክቶክ አዋርዱ ላይ የጭላሎ ቻሌንጅን ከሰሩ ሰዎች መካከል አንዱ ነው። እንግዲህ አዋርዱ ላይ ምንም ስሙ እንዳልተጠራ ተናግሮ በጣም እያለቀሰ ቪዲዮ አይተን ነበረ። እንግዲህ ከዚህም ጋር ተያይዞ በጣም በርካታ ሰዎች በላይቭም ገንዘብ ለማሰባሰብ ሲሯሯጡለት ነበረ። በጣም ከፍተኛ የሚባልም ደግሞ ኦኬ ፓስታን አንበላም አንፈልግም እያሉ ቻሌንጆች እየተሰሩ ነበረ። እንግዲህ የቲክቶክ አዋርድም ጭላሎ ፉድ ኮምፕሌክስ ላይ የተነሳበትን ተቃውሞ በተመለከተ የሰጠው መግለጫ አለ። ትላንት በለቀቁት ቪዲዮ እንደተመለከታችሁት ሱራጃን በተመለከተ የሰጡት መግለጫ ነበረ። ዛሬ ደግሞ ራሱ ቲክቶክ ክሬቲቭ አዋርድን የሚያዘጋጀው አካል
ኦኬ ፓስታ ላይ በተነሳው ማለትም ጭላሎ ፉድ ኮምፕሌክስ ላይ በተነሳው ተቋሙ በቪዲዮ የተሰራ መግለጫ አለ። እስቲ ምን አሉ የሚለውን አብረን እንመልከት። ሰላም እንዴት ናችሁ? የጂ ፓርቲ ቲክቶክ ክሬቲቭ አዋርድ 2025 ላይ ከነበሩ ቻሌንጆች ውስጥ አንዱ የሆነው የጭላሎ ፉድ ኮምፕሌክስ ቻሌንጅ እንደነበር ሁላችንም እናውቃለን። ታዲያ በሰሞኑ ሲዘዋወር የነበሩ አንዳንድ አስተያየቶችን ተመልክተናል። ስለሱም እንግዲህ ግልጽ የሆነ መግለጫዎችን ለመስጠት ተመልሰን መጥተናል። እጩ ተወዳዳሪ ሆነው ይህንን ቻሌንጅ ተቀላቅለው ቪዲዮቻቸው ወደ ቮቲንግ እንዲተላለፍ መስፈርቶቹ ምን እንደሆኑ በባለፈው ቪዲዮቻችን የገለጽን ሲሆን እሱም መስፈርት አሟልተው እንግዲህ ወደ ቮቲንግ ተላልፈው ቪዲዮቻቸው ከኮንተንት አይዲያ ከክሬቲቪቲ በተጨማሪ ዋነኛው 70% የህዝብ ድምጽ ማግኘት እንደሆነ አስጠንቅቀን ተናግረናል። ቻሌንጁ ከተሳተፉት ኮንተንት ክሬተሮች መካከልም ሱራጃ አንደኛው ሲሆን ሱራጃም ይህንን ቻሌንጅ እንዲቀላቀል ያደረገው የጂ ፓወር ቲክቶክ ክሬቲቭ አዋርድ 2025 አዘጋጆች ቲም ሲሆን እንግዲህ እሱን ኮሚኒኬት ከማድረግ ጀምሮ የኮንተንት አይዲያው፣ የቪዲዮ ቀረጻው፣ የኤዲቲንግ ስራው እንዲሁም የሙዚቃ ቅንብሩ ሳይቀር በጂ ፓወር ቲክቶክ ክሬቲቭ አዋርድ አዘጋጆች የተሰራ። ይህም የተደረገበት ምክንያት እንግዲህ ሌሎች ሰዎችም ይህንን ቻሌንጅ ቪዲዮቻቸውን እየሰሩ እንዲቀላቀሉ በማሰብ ነው። ታዲያ ከላይ ከጠቀስኩት በተጨማሪ ሱራጃ የሰራው ቪዲዮ በራሳችን ስቱዲዮ ውስጥ ሲሆን ቪዲዮውን የሰራው ሱራጃ፣ ሙዚቃውን ያቀናበረው ደግሞ ዮንዚማ እንደ ማንኛውም ማስታወቂያ ሰሪ ኢንፍሉዌንሰርና ኮንተንት ክሬተር ስራቸውን ሰርተው ቪዲዮቻቸውን በራሳቸው ፔጅ ላይ ፖስት አድርገው የማስታወቂያ ክፍያቸውን ተቀብለዋል። ይህንን ቪዲዮ ሰርቶ ጥሩ ኤንጌጅመንት ማግኘት ብቻ ወደ አሸናፊነት ሊስት እንደማይወስድ የ70% የህዝብ ድምጽ የግድ እንደሚያስፈልግ በጥብቅ አስረግጠን ተናግረናል። የሰራውን ቪዲዮ ፖስት ተደርጎ ቫይራል ወጥቶ እጅግ ጥሩ ቪዎችና ኤንጌጅመንት አግኝቷል። እኛም አይተነው ወደነዋል። ነገር ግን ያገኛቸው ቪውና ኤንጌጅመንቶች ብቻ ለአሸናፊነት ብቁ እንደማያደርግ 70% የህዝብ ድምጽ እንደሚያስፈልግ ያም ማለት አድናቂዎቹን፣ ወዳጆቹን፣ ተከታዮቹን ቮት እንዲያደርጉት እንዲጠይቅ በተደጋጋሚ ነግረነዋል። ከዛም እንግዲህ ቮቲንግ ሲጠናቀቅ ሱራጃ በአጠቃላይ ያገኘው የህዝብ ድምጽ ወይንም የቮት ነበር 772 ብቻ ነበር። ይህም እንግዲህ ቶፕ 10 ውስጥ ለመግባት በቂ የህዝብ ድምጽ አላገኘም ማለት ነው። ታዲያ እንደ አዋርዱ አዘጋጅ በቻሌንጁ የተሳተፉትን ሱራጃን ጨምሮ ሌሎች ኮንተንት ክሬተሮችን እናደንቃለን። የተለያዩ ኮንተንቶችን ለመፍጠር ክሬቲቭ የሆኑ ቪዲዮዎችን ለመስራት ቻሌንጆችን ለመሳተፍ እጅግ ብዙ ጥረትና ጊዜ እንደሚጠይቅ እናውቃለን። እሱንም እናከብራለን። ሁሉም ድምጽ መስጠትና ዳኝነት የተከናወነው በዳኞች ኮሚቴ እንዲሁም በጂ ፓወር ቲክቶክ ክሬቲቭ አዋርድ አዘጋጆች ብቻ ነው። ታዲያ ጭላሎ ፉድ ኮምፕሌክስ የዳኝነት ሂደት ውስጥ እንደሌለበት ለማሳወቅ እንወዳለን። በዚህ ዙሪያ ያሉ ስሜቶችን እንረዳለን። እኛም ያንን ተረድተን እንግዲህ አፕሮች ለማድረግ ለማውራት ኮሚቴ ለማድረግ ሞክረን ነበረ። ነገር ግን ምንም አይነት ምላሽ እያገኘን ታዲያ አሁንም ቢሆን እኛ ኮሚኒኬት ማድረግ እንደሚችልና ያለንበትም ድረስ መጥቶ ያለውን ችግር ተነጋግረን መፍታት እንደምንችል ከወዲሁ ማሳወቅ እንወዳለን። ጭላሎ ፉድ ኮምፕሌክስም እንግዲህ በእጅጉ ክሬቲቪቲ የሚያበረታታ ከዚህ በኋላም የተለያዩ ቻሌንጆችን እያዘጋጀ የተለያዩ ክሬቲቭ የሆኑ ኮንተንት ክሬተሮችን መደገፍ ወይንም ማበረታታት የሚፈልግ ድርጅት። ሱራጃን በቀጥታ ያናገርነው የጂ ፓወር ቲክቶክ ክሬቲቭ አዋርድ አዘጋጅ ቲም ሲሆን ታዲያ ያሉትን ችግሮች ሲኖሩ በቀጥታ ማናገር የሚችለው የጂ ፓወር ቲክቶክ ክሬቲቭ አዋርድ አዘጋጅ ቲሙን ነው። ጭላሎ ፉድ ኮምፕሌክስን ጨምሮ ሌሎች አጋር ድርጅቶቻችንን በቀጥታም ሆነ በተዘዋዋሪ ያለአግባብ ስማቸውን ማጥፋት ትክክል እንዳልሆነና በሕግም እንደሚያስጠይቅ በትህትና ለመግለጽ እንወዳለን። ህዝቡም ይህንን ተረድታችሁ እንግዲህ የተለያዩ ቻሌንጆችን የሚያዘጋጁ ድርጅቶች ክሬቲቪቲን ለማበረታታትና ለመደገፍ መልካም ሀሳብን ይዘው የመጡና እንደዚህ አይነት መልካም ስራን የሚሰሩ ድርጅቶችን እኛም ማበረታታት እንዳለብን እንዲሁም ደግሞ ኮንተንት ክሬተሮች እንደዚህ አይነት ቻሌንጆችን በመቀላቀል የራሳችሁን ክሬቲቪቲ የምታሳድጉበት፣ ታለንታችሁን ለህዝብ የምታሳዩበት፣ የራሳችሁን አቅም የምታዩበት፣ የምትፈትኑበት፣ ማሸነፍ መሸነፍ ሳይሆን ራሳችሁን የምታሳድጉበት ስለሆነ እነዚህን ነገሮች በበጎ መልኩ እንድታዩት እንመክራለን። ሱራጃም ወደፊት ድጋፍ ከፈለገ በደስታ ከሷ አጠገብ ለመቆም ለማገዝና ለመርዳት ፈቃደኞች ነን። በመጨረሻም እንግዲህ ቻሌንጁን ለተቀላቀሉ ቪዲዮቻቸውን ለሰሩ ድምጽ ለሰጡ እንዲሁም ደግሞ ቻሌንጁ አስደሳች እንዲሆን ላደረጉ እጅግ አድርገን እናመሰግናለን። እንግዲህ እንደሰማነው የቲክቶክ ክሬቲቭ አዋርድ አዘጋጆች ይህንን ምላሽ ሰጥተዋል። በአሁኑ ሰዓት እንግዲህ ያው እንደምናውቀው ሶሻል ሚዲያ በጣም ተጽዕኖ እየፈጠረ ያለ ነገር ሆኗል። ሱራጃም እንግዲህ ከቲክቶክ አዋርዱ ከወጣ በኋላ እንደዚህ እያለቀሰ ቪዲዮ በመስራቱ ምክንያት በጣም በርካታ ውዝግቦች ተነስተዋል። ጭላሎ ፉድ ኮምፕሌክስ ላይም ቲክቶክ ክሬቲቭ አዋርድ አዘጋጆች ላይም በርካታ ሰዎች ቅድም እንዳስተዋልነው ገንዘብ አሰባስበውለታል። የጭላሎ ፉድ ኮምፕሌክስ ባለቤቶችንም ለማናገር ሞክረዋል። እነሱም እንግዲህ ያው ልመና ነው የተለያየ ነገርም ብለዋል። ያው የሶሻል ሚዲያን ጫናን ተረድተው ድርጅታቸውን ስም ከማጥፋት እንደኔ ልጁን ቀርበው አውርተው ነገሩን መፍታት ቢችሉ መልካም ነው ባይነኝ። እንደ ማስታወቂያ ባለሙያ ከፍለነዋል ብለዋል። ግን ቢሆንም ከክፍያ ጋር ይሄ የሚገናኝ ነገር አይመስለኝም። ምክንያቱም እንደ ማንኛውም ቲክቶከር
ቻሌንጁን ተቀላቅሎ ሰርቷል። እኔ በግል ያስተዋልኩት ነገር ቡርሳሙን እንግዲህ እጩ ውስጥም አላስገቡትም ነበር ብዬ ነበረ። ግን ደግሞ ማበረታቻ ብለው ብዙ ስለታየለትና ብዙ ስለለፋ ስጦታን ሰጥተውታል። ይህም ልጅ እንግዲህ ከቡርሳሙ ያልተናነሰ አስተዋጽኦ ስላደረገ እንደኔ ሊያበረታቱት ይገባል። በዚህ ልክ ሞራሉን መንካት አለባቸውም ብዬ አላስብም። ለማንኛውም ተቀራርበው ማውራት ቢችሉና ስማቸውን ባያጠፉ ስማቸውን ቢታደጉ መልካም ነው ብዬ አስባለሁ። ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና አላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና እንደተመለከትነው እንግዲህ ቲክቶክ ክሬቲቭ አዋርድ የአመቱ ምርጥ ቲክቶከር በሚል አዶናይ እንዳሸነፈ እናውቃለን። እንግዲህ በዛም ወቅት ይህንን ንግግር ተናግሯል። በርካቶች እንግዲህ የተለያየ አስተያየት እየሰጡ ይገኛሉ። ከተሰጡት አስተያየቶች መካከል እስኪ እንመልከት። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ። ወደ ሌላው ከመሄዳችን በፊት ቴዎድሮስ ማን ነው? ይሄኛው ቴዎድሮስ አይደለም። ይሄኛው ቴዎድሮስ አጼ ቴዎድሮስ ነው። የዛሬ 170 ምናምን ዓመት በፊት የነበረው ቴዎድሮስ ነው ይሄኛው ማለት ነው። አሁን የምናወራው የዛሬ 600 ዓመት ስለተተነበየለት ይመጣል፣ ሰላምን፣ ሀብትን፣ ብልጽግናን ያመጣል የተባለው ቴዎድሮስን ነው ማወራችሁ። እሺ አዶናይ ስላወራው ቴዎድሮስ። ይሄኛው ቴዎድሮስ ያኛው ቴዎድሮስን ነኝ አለ። ራሱን እኔ ነኝ ብሎ መጣ እንጂ እሱ ራሱ ቴዎድሮስ አይደለም የተተነበየው ማለት ነው። ትንቢቱን አያሟላምላችሁ ፈልጌ ነው። ለማንኛውም እንደዚህ አይነት ነገር ሰዎች ተስፋ በቆረጡ ሀገር በተበታተነች ጊዜ ይፈጠራሉ። ሰው ፕሮፌሲ ተብሎ ትንቢት ተብሎ ይነገራሉና እንግሊዞች ኪንግ አርተር ብለው፣ ፖርቹጋሎችም ጀርመኖችም አላቸው፣ ግሪኮችም አላቸው፣ አረብ ሀገራት መህዲ ይሉታል። ሁሉም አላቸው በየሀገሩ ሁሉም ቦታ ያለ ነው። እኔ ግን ምን ብያምናለሁ መሰላችሁ? ቴዎድሮስን መሪው አይደለም አሁን ያለው ኢትዮጵያ የሚመራው መሪ ቴዎድሮስን መሆን ይችላል። በዚህ ህዝቡ ብሔርተኝነትን ስንፍናን ትቶ ኢኮኖሚን ለማሳደግ ሲጥር ብሔርተኝነትን ለማጥፋት ሲሰራ ያ ነገሮች ቴዎድሮስ የተባለው ፕሮፌሲዎችን ህዝቡ ጋር የሚቀየሩት ህዝቡ ልክ ሲቀይረው ማንም ስልጣን ላይ ያለው መሪ አሁንም ቢሆን ያለው መሪ ቢሆን ቴዎድሮስን ሆነ ማለት ነው። ያንን ነገር ፈጠረ ማለት ነው። ገብቷቸዋል ምላችሁ? አሁን እንግሊዞች ኪንግ አርተር የሚባለው እንደዚህ ያድነናል፣ በተበታተንን ጊዜ ይደርስልናል ይሉት ነበር። ገብቷቸዋል? ኢኮኖሚያችንን ያሳድግ በቃ ይመጣልናል ብለው ይመኙ ነበር ድሮ። አሁን ግን አይመኙም። ለምን? እራሳቸው አድርገውታል። ኪንግ አርተር ከሞተበት እንደማይነሳ ፕሮፌሲው እንደማይጠቅማቸው ቢሆን እንኳን እውነት ቢሆን እንኳን እሱን ቁጭ ብለን አንጠብቅም ብለው ለኢኮኖሚያቸው ለሀገራቸው ለፍተው ለልጅ ልጅ የተረፈ ተንደላቀው ልጆቻቸው የሚተኙበት ኢኮኖሚ ምግብ የረከሰበት እንኳን እነሱ ሌላው መጥቶ የሚበላው ምግብ ያለበት ሀገር በሰላም የሚኖሩበት መለያየት ቢኖርም ግን ተከባብሮ የሚኖሩበትን ሀገር የገነቡት እንግሊዞች በቃን ያሉ ቀን ነው። ገብቷቸዋል? ኪንግ አርተርን መጠበቅ አቁመው እራሳቸው መተግበር የጀበሩና ቴዎድሮስ እንዲመጣ አጠብቁ ኢትዮጵያውያን። ቴዎድሮስ መጣም አልመጣም አሁን መጀመር እናንተ ስትለወጡ ቴዎድሮስ መጥቷል። ይኖ ወራሚ ተረታችሁኛል። ገብቶላችኋል? ግን ገብቶላችኋል? አዎ ልክ እኛ ቴዎድሮስን መች ነው የሚመጣው? ልክ እኛ ብሔርተኝነታችን ውስጥ ላይ ተደበቀችው ስበን ስናወጣ ነው። ገብቶላችኋል? አገባችሁ? ሰላም ለሂርጠኔ አንዴ ሞራል እንስጣው። ሌላው ደግሞ እንግዲህ ቆንጅናዬ በጣም ፈተና ሆኖብኛል። ቆንጆ በመሆኔ ምክንያት ስቃይ ውስጥ ገብቻለሁ። ከልጅነት እስከ እውቀቴ በጣም በቃ ቆንጅናዬ ፈተና የሆነብኝ ሰው ነኝና ፍትህ ለቆንጅናዬ ስትል አንድ ሴት ተናግራ ነበረ። ለኔ ቆንጅናዬ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። ብዙ ነገሬን በቃ ማለት ከሰዎች ጋር ያለኝን ህይወት ሁሉ ነው እንትን ያደረገውና አንዳንዴ እኔ እግዚአብሔር ቆንጆ ሳታረገኝ ምን አለ በቃ እንደማንኛውም ሰው በቃ የሆነ እዚህ ግባ ማልባል ሆኜ ከሰው አይን ባልገባው ብዬ የጸለይኩበት ሁላ ቀን አለ፣ ጊዜ ሁላ አለና ውበት ራሱን የቻለ ፈተና በቃ ስቃይ። ሰዎች በቆንጅናቸው አይጠቁ የሚል መልእክትም አስተላልፌ ነበረ። ጉድና ጅራት ከበስተኋላ ነው የሚባል አባባል አለና እቺ ግለሰብ የይስማከ ወርቁ ባለቤት ነች እና ከዚህ በፊት ይስማከ የተናገረው ስለሷ አንድ ቪዲዮ አለ። ምን አለ የሚለውን እስኪ አብረን እንስማ።
ኤርፖርት ለማሳፈር አስቤ ትኬት ቆርጫለሁ። ግን የሆነ ሁነኛ እቃ ረስቼ ወደ ቤቴ ተመለስኩ። ስመለስ ግን ያየሁት ነገር በጣም ከባድ የሆነ ነው። እኔ ይህን የምናገረው ለኢትዮጵያ ሕዝብ ነው። በደኔን እንዲያቅ ሁሉ ነገሬን እንዲያቅ እኔንም እንዲጋራኝ ሸክሙን እንዲጋራኝ ብዬ እንጂ እስካሁን ሁሉን ነገር ችዬ የኖርኩት ይህን ነገር ላለመናገር ነበር። ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ። እንግዲህ እንደሰማነው ደራሲ ይስማዕከ ወርቁ ሚስቱ ያደረሰችበትን በደል ማለትም ቺት አርጋበት እንደነበረ ተናግሮ ነበረ። ታዲያ ከሰሞኑ እቺ ግለሰብ ቆንጅና ፈተና ሆነብኝ ያለችባቸው ምክንያቶች አሉ። ከሌላ ከባለ ትዳር ከነበረ ሰው ጋር ማቅጣ ነው እየተባለ ማህበራዊ ሚዲያውን በተለይ ደግሞ ቲክቶክ መንደሩን ተቆጣጥሮታል። እንግዲህ እሷም በቁንጅና ስለሚቀኑ ነው እንደዚህ ያሉት እያለች ምላሽ ለመስጠት ሞክራለች። እኔ የሰው ባል አልነጠኩም እያለች የሰጠችው አንድ አስተያየት አለ። ምን አለች የሚለውን እስኪ አብረን እንስማ። አም ሶሪ ከዚህ በኋላ ካንቺ ጋር መኖር አልችልም፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለች ጨዋ ሴት አይቶ እግዚአብሔርን የምትፈራ ሴት አይቶ ካገባ በኋላ ለምን ጥላኝ ሄድክ? ባሌን ተቀማሁ፣ የባሌባ ባሌን መልሽ ብትይ ማንም ይሰማሽ የለም። ማንም ይሰማሽ የለም። አልሰማሽም። የሚሰማሽ የለም። እንደኔ አስተሳሰብ ያላት በራስ መተማመን ያላት ሴት አትሰማሽም። መጀመሪያ ባልሽን አክብረሽ መያዝ። እንደሰማነው እንግዲህ ባልሽ ከፈታሽ በኋላ ከኔ ጋር ቢሆን እኔ አያገባኝም አልሰማሽም የሚል ምላሽ ሰጥታለች። ሰዎች ትዳራቸውን የሚፈቱት በተለያየ ምክንያት ነው። ትዳሯን መያዝ ስላቃታት፣ ባሏን መንከባከብ ስላቃታት፣ በጣም በቃ ማትረባ ሰው ስለሆነች ምናምን አይደለም። አንዳንዴ ትዳር የሚፈታው እሷ ተንከባክባው በስርዓት ባሏን ፕሮቴክት አድርጋ እንደሚፈልገው ሆናለትም ባልየው ሴሰኛ ከሆነ ባል ሊፈታ ይችላል። እንደነዚህ አይነት በመልካቸው የሚያስቡ ልክ ያልሆነ አመለካከት ያላቸው እኔ በጣም በቃ በቂ ሰው ነኝ፣ በጣም ማገናዘብ ሰው ነኝ፣ እኔ የተሻልኩ ነኝ ብለው በሚያስቡ ሰዎች ይጠመዱና ትዳራቸውን የሚፈቱ ሰዎችም አሉና እኔ ቀጥታችን ልጅ ለመናገር ሳይሆን የሆነ በቃ የተሻለን መስለን አይታየን። በነገራችን ላይ ዛሬ ሚስቱ ላይ ማገጠ ነገ አንቺ ላይ የማይማግጥበት ምንም ምክንያት የለውም። ምክንያቱም ይሄ ሰው ኦልሬዲ ሴሰኛ ነው። በነገራችን ላይ ነግበኔ የሚባል ነገር መፍራት ጥሩ ነው። ፈሪያ እግዚአብሔር ሊኖረን ይገባል። በአጠቃላይ እኔ ልክ ነኝ ብላችሁ የምታስቡ አንዳንድ ግለሰቦች ባትመናፈሱብን ጥሩ ነው። እንግዲህ እቺ ልጅም ሌላም አስተያየት ሰጥታ በጣም ከፍተኛ ትችት ቀርቦባታል። ሌላው የተናገረችውን ነገር ምንድን ነው የሚለውን እስኪ አብረን እንስማ። በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። ያ ማለት ሁሉ ናቸው ማለት አይደለም። በጣም ጎበዝ፣ ጠንካራ፣ ጀግና ሴቶች አሉ። ልጆቻቸውን ፎሎ የሚያደርጉ ስልካቸው ላይ የሚነካኩትን ቼክ የሚያደርጉ ምንድነው ስልካቸው ላይ የሚያዩት ብለው እናቶች ልጆቻቸውን ቼክ ያደርጋሉ። ምንድነው የሚጠቀሙት? በነገራችን ላይ ልጅ ላይ በሚፈጠረው የትኛውም ነገር ተጠያቂዋ እናት ናት። እናት ቤት ውስጥ ያለች ናት። አባትማ ውጭ ሰርቶ ነው የሚያመጣው። እናት ግን ልጇ ኮምፒውተር ላይ ምንድነው የሚያየው? ፊልም ነው የሚያየው፣ የብልግና ቪዲዮ ነው የሚመለከተው፣ ጌም ነው የሚጫወተው። የእናት ግዴታ ነው። ልጅን ኮንትሮል የማድረግ ልጇን የመቆጣጠር። ቤት ውስጥ ልጇ ምንድነው የሚያደርገው? ምን እንደሚሰራው? ጌም እየተጫወተ ነው? አያጠናም? አያነብም? ወይስ በዚህ በዘመኑ በሚያስፈልገው በዚህ በመጥፎ ነገር ልጅ ተለክፎብኝ ይሆን? ልጅ ይሄንን ቪዲዮ ተመልክቶ ይሆን ብላ ቼክ ማድረግ ያለባት እናት ናት እንጂ አባት አይደለም። አባትማ በስራ የቤቱን ቀዳዳ ምግቡን፣ መጠጡን የሚያስፈልገውን የቤቱን ቀዳዳ ለመሸፈን እላይታች ሲሉ ነው የሚመጣው። እኛም እውነት እናውራ። ድክመታችንን ማመን መቻል አለብን። እኛ ሴቶች ክፍተታችን ምኑ ጋር ነው? ግልጽ እውነት ነው ማውራት ያለብን። የወንዶቹ ክፍተት ምንድነው? ጊዜ አይሰጡንም። ለምን? እነሱ ቀን ሙሉ ስራ ስለሚውሉ ጊዜ አይሰጡንም። ይሄ ነው።
የኛ ድርሻ ምንድነው? ቤት ውስጥ እሱ የሰጠንን ነገር አብቃቅተን የሚያስፈልገውን ነገር አድርገን ጥሩ አድርገን አዘጋጅተን ከሰራተኞቹም ጋር ሊሆን ይችላል፣ ራሳችን ሊሆን ይችላል፣ የሚጠበቅብንን ነገር አድርገን ጥሩ ነገር ለሱ ማቅረብ። ይሄ የሴት ግዴታዋ ነው። ሴት ልጅ ባሏን መመገብ ግዴታዋ ነው። ያለውን ልብሶቹን በስነ ስርዓት ማዘጋጀት የሴት ልጅ ግዴታ ነው። እኔ እንደዛ እቺ ሴትዮ እኔ በመልኳ ብታስብ ምንም አልፈርድባትም። መልኬ ነው ጠላቴ ብላ ብታስብ ምንም አልፈርድባትም። ሲጀመር ወሬዋም ልክ አይደለም፣ አስተሳሰቧም ልክ አይደለም። አላቅም፣ ለራሷ ልክ ልትሆን ትችላለች። ግን ደግሞ ስንት አይነት በየአይነት ነው ያለው ዋቃችሁ። ቅድም እንደሰማ ነው እንግዲህ የደራሲ ይስማዕከ ወርቁ ባለቤት ነበረች። ከባሏ ጋር በትዳር አብራ የኖረች ባለችበት ሁኔታ ባሏ ወጥቶ ተመልሶ ሲገባ ከሌላ ወንድ ጋር እጅ ከፍንጅ የተያዘች ሰው ነች። በምን አይነት ሞራል ነው ስለ ሴት ልጅ ታማኝነት፣ እናትነት ምናምን ማውራት የምትችለው? በአጠቃላይ እች ልጅ ያስተዋልኩባት ነገር መልክ እንጂ ጭንቅላት እንደሌላት ነው። መቼም ማገናዘብ የሚችል ሰው ልጅ የእናት ብቻ ኃላፊነት ነው ብሎ አያወራም በአደባባይ ላይ። በጣም ነውር ነው፣ እያፈርን። ለማንኛውም ባል ገንዘብ ስላመጣ ብቻ ስለ ልጆቹ ግድ ሊሰጠው አይገባም ብሎ ማሰብ ይሄ ከጭንጮ ራስነት በዘለለ የከፋ ደረጃ ላይ ስላለ አንጎልሽ ክፍል ሕክምና ያስፈልግሻል። በእውነት በመልክሽ ከሚመጣብሽ ስቃይ ይልቅ ለአይምሮሽ ይሄን ያህል ብትጨነቂና አይምሮሽ ላይ ብትሰሪ መልካም ነው ብዬ አስባለሁ። አማርኛ አሳምሮ ማውራት ወይ እንግሊዝኛ መቻል ወይም ደግሞ ቆንጆ መሆን ልክ ናት አያስብልምና እናንተም በዚች ልጅ ላይ ሀሳብ አስተያየት ካላችሁ በጨዋነት ብጽፉልኝ ደስ ይለኛል። አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው። ይባል ለምንድን ነው? አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚ ነው ክርስቶስ ተገላልጦ ነው ክርስቶስ አይደለም። ስለትችት አይደል ያወራነው? ስለትችት ነው አሁን ያወራነው። ስለ አክቹሊ በነገራችን ላይ እመጣለሁ ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ። ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኛ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለሁም። አክቹሊ እኔ በነገራችን ላይ ግዴታ ስለመገላለጽ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባበስን ስነግር ሂል ጫማ በካልሲ ላደርግ እችላለሁ። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል፣ መብቱ ነው። እኔ ደግሞ ሂል ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ያ የኔ እንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። ለምሳሌ እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለኝ ይሄን ነገር ገልብጬ ብሞክረውስ ብዬ ለምሳሌ አሁን ሳይ ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምን ብሎ ሊተች ይችላል። ስለዚህ እኔ ለህዝቡ ሁሉም የየራሱ አይዲዮሎጂ አለው ብዬ ነው ማምነው፣ የህይወት ፍልስፍናም አለው ብዬ ነው ማምነው። ስለዚህ እኔ ስለ ህዝቡ እንትን አይደለም ብዙ። ስለዚህ ልክ ነሽ ልክ ነኝ ብለሽ ነው የምታምኙ? እንደ ራሴ ኦኬ። ያው ብዙዎች እየተቹሽ ነው እንዳልኩሽ ነው። ብዙዎች ቅር ተሰኝተዋል እና ብዙ መላው ህዝብ ማለት ይቻላል እና ምናልባት እድሉን ብሰጥሽ ይቅርታ ያለሽ የኢትዮጵያን ህዝብ ለምንድን ነው ይቅርታ ምለው ማለት ህዝቡ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት። ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። ይቅርታ ትጠይቂያለሽ። አሁን እንደነገርኩ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድም መብት ስላለው የሚያነካካኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። በጣም ብዙ አውትፊቶች በነገራችን ላይ ብዙ እንትን ማድረጋቸው ብዙ አውትፊቶች ስላሉኝ ይቻላል። የተለያዩ ፋሽኖች የራሴን የፋሽን ዲዛይንም የእንትን የማለት የመክፈትም ሀሳብ ስላለኝ
እንደውም አብረን የምንሰራበት ህዝቡን ማሳምንበት ፋሽን ኢዝ ፋሽን ጀስት ከሌላ ነገር ጋር እንዳያነካኩት ምናምን የሚለውን እንደውም በጣም ብዙ ነገር የመስራት ሀሳብ አለኝ ፋሽን ላይ እና ሞዴሊንግ ላይ እና ፋሽን ላይ ይሄን ነው ያወጣው ብለሽናል። እና ያው የለበሽው ልብስ ከላይ አንድ ጃኬት ከዛን ደግሞ ያው ራቁትሽ ይታያል። ከስር የሱሪው የተተለ ቢሆን ምን ልበል የዳንቴል አይነት እንትን ነው ያለው እና በፓንትን ያለሽው እውነት ያ ልብስ 3 ሚሊዮን ብር ያወጣል? በዋናነት ሰው ያላተኮረበት ነገር አንገቴ ላይ አንደኛው ኢንተርቪው ላይ ተናግሬ ነበር። እሱኛው ኢንተርቪው ያልተፖስተም እንጂ አንገቴ ላይ ያደረኩት እዚህ ጋር ያደረኩት ሜቢ ፎቶ ካለ ፎቶ ስለሌለኝ ፎቶ ሊኖር ይችላል አለ እኔ ጋር የለኝም። ኦኬ ፎቶውን በቃ ኦሬዲ ተስዶ ይችላል እዚህ ጋር ያለው በወርቅ ነው። በነገራችን ላይ ነበሩ ስልኬን ሌላኛው ስልክ ሳሎን ስለሆነ ነው ሪከርድ እያደረኩት ስለሆነ እንጂ አሉ ቪዲዮቹ እዚህ ጋር አንገቴ ላይ ያለውን እንዳየንሽ ከሆነ የለበሽው ኮት እና እንትን ነው ሲሉኝ፣ አዎ ልክ ነው። እንደገና አሁንም እያየው ነበር አንዳንድ ቪዲዮችን ለምሳሌ ከሼን ላይ እንደዚህ ነው ይሄ ልብስ እንደዚህ ነው ካሊባባ የሚገዛው ምናምን የሚሉት ቪዲዮች እያየው ነበር። አንገቴ ላይ ያደረኩት እስከታች ድረስ ያለው ሀብሉ ወርቅ ነው ብዬ ተናግሬ ነበረ። ኦኬ ለምሳሌ እስቲ የሀብሉን ዋጋ ንገሪኝ፣ የጃኬቱ ዋጋ ንገሪኝ፣ የለበሽው የፓንቱን እና የእንትኑ የወንፊት የሚመስለውን የሱሪውን ዋጋ እያንዳንዳቸውን ንገሪኝ። አክቹሊ ስፔሲፊክ እንደዚህ ነው ብዬ እንትን አላቸውም፣ ግን ደግሞ ኦልሬዲ እስከዛ ይጠጋል ነው እስከ ስንት ኪሎ አለሽ? እንደዛ ይጠጋል። የወርቁ ዋጋ በጣም ብዙ ነው። አሁን የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል። አሁን አንድ ሱፍ ለምሳሌ አንድ ወንድ ልጅ ሱፍ ሊገዛ የሚችለው 30 ሺህ ብር 40 ሺህ ብር ሊሆን ይችላል። ሱፍ ሊገዛ የሚችለው ማለት ነው። ኖርማል ትንንሽ ብር ሊሆን ይችላል። እንደገና ከስር የተባለውም ነገር እንዳልከው በዳንቴል የተሰሩ ምናምን ሲሊ ነገሮች ስለሆኑ ጫማው ምናምን ወይና ደግሞ የተለያዩ አክሰሰሪዎቹ ሲሊ ነገር ሊሆን ይችላል። ግን አሁን በዋናነት ስለ ወርቁ ነበረ እንትን ያልኩት። መልካም እንግዲህ ኢቫን ቀድምዬም ለመጠየቅ እንደሞከርኩት ይህንን ያህል አንድ ኢቨንት ላይ 3 ሚሊዮን ብር የሚያወጣ ልብስ መልበስ ከቻልሽ ለምንድን ነው ኢቫንን የተለያዩ በጎ አድራጎቶች ላይ ያላየናት? ምክንያቱም ይህን ያህል አፎርድ ማድረግ ከቻልሽ ለምንድን ነው በጎ አድራጎቶች ላይ ማትሳተፊው? እሺ አሁን እኔ ለምሳሌ አንድን ነገር ሳደርግ ለምሳሌ እኔ ቪኤት መኪና እየነዳሁኝ ብታገኘኝ ለምሳሌ ነው ቪኤት መኪናው ስንት ያወጣል ብለህ ስጠይቀኝ ቪኤት መኪናው አንድ ቪኤት መኪና ለምሳሌ ስንት ሚሊዮን ብር ሊያወጣ ይችላል? 20 ሚሊዮን ብር ከሆነ ለምሳሌ 20 ሚሊዮን ብር ካልኩኝ እኔ 20 ሚሊዮን ብር አለኝ ወይም ደግሞ መኪናው የኔ ነው ማለት አይደለም። ለምሳሌ አንደርስታንድ አድርገኸኛል። ስለያዝኩት ነገር ለምሳሌ የለበስኩት ነገር ለምሳሌ የኔ ሊሆንም ላይሆንም ይችላል። ስለዚህ 3 ሚሊዮን ዋጋ የወጣበት አለባበስ ምናልባት ሌላ ሰው ስፖንሰር አድርጎሽም ሊሆን ይችላል። አዎ የሌላ ሰው ስፖንሰር ሊኖረው ይችላል። ልክ ነህ፣ ሊኖረው ይችላል። ግን ያንቺም ያወጣሽበት ወጪ አለ። ኦፍኮርስ አዎ፣ እንዴት አይኖርም? ግን ሊሆንም ይችላል። ለይፈልግ ለምሳሌ ያኛው 3 ሚሊዮን ብር ስላወጣ ለምን እንደዚህ ምናምን የሚለው ጥያቄ እንትን ጥሩ ነው። ግን ደግሞ በጎ አድራጎት የሚለው ላይ ደግሞ ስመጣለህ በጎ አድራጎት ያልከው ነገር በጣም ጥሩ ነውና እኔ አሁን በጎ አድራጎት ባደርግም ሰዎችን ብረዳም እኔ በነገራችን ላይ ማለት የፈለግኩት ያን ያህል አፎርድ ማድረግ ከቻልሽ ለምን እንደዚህ አይነት ነገሮች ላይ አትሳተፊበትም? ምክንያቱም ምን ያደርጋል ጥሩ ነገር ላይ መዋል ይሻል ከሚለው ግዴታ በነገራችን ላይ ስትሰጥ ግዴታ ለሰው ቪዲዮ ቀርጬ ማሳየት አይጠበቅብኝም። ስለዚህ በበጎ አድራጎት ላይ ትሳተፊያለሽ? ለሰው ባላሳይም። አዎ። ኢቫን ሚሊዮነር ናት? ኦን ደ ዌይ። ስለዚህ መንገድ ላይ ከሆንሽ 3 ሚሊዮን አፎርድ ማድረጋችሁም ማለት ነው። ለምሳሌ ውሸት ነው ማለት ነው። የ3 ሚሊዮን ወጣበት የተባለው ለምሳሌ አሁን ቢዝነሶች አሉኝ። ቢዝነሶቼ ለምሳሌ አሁን ቢሸጡ ከዛ በላይ ያወጣሉ ከሚሊዮኖች ማለት ነው። ስለዚህ ሚሊዮነር ለመባል ኦን ደ ዌይ ላይ ነኝ። ገባ? እሺ መልካም። የአንቺ ሀሳብ ይከበራል ኢቫን። በአለባበስሽ እንዲህ መነጋገሪያ ስትሆኚ ብዙዎች ሲተቹሽ ምናምን
መቼም ዞሮ ዞሮ ቪዲዮ የተቆራረጠ ቪዲዮ ስላንቺ ቲክቶክ ላይ ሲወራ ቤተሰቦችሽ ጋር መድረሱ አይቀርም እና ምን ይሰማቸዋል ብለሽ ታሰብሽ? በነገራችን ላይ መጀመሪያ ገና እኔ እውነቱ ስነግርህ ቤተሰቦቼን ልብስ ሳዘጋጅ ለምሳሌ ልብስ ስለብስ አሁን መጀመሪያ ለምሳሌ እንደነገርኩ ነው በተማረና በሰለጠነ ቤተሰብ ያደግኩኝና አሁንም እስቲል ከቤተሰቦቼ ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ እንደ እድል ሆኖ ማለት ነው። እና አለባበሴ መጀመሪያ ያሳያቸዋለሁ ገና ሳልወጣ እንዴት ነው እስቲ እንደዚህ ቢሆን እንደዚህ ቢሆን ምንም ይሄ መደብቀው እንትን ምለው እነሱ ሶሻል ሚዲያ የሚጠቀሙ ሰዎች ናቸውና አሳይቻቸው ነው እንትን ምላቸው ገብቷል አይደለ? ትችት የሰው ትችት ምናምን እንደዚህ አይነት ነገሮች ምንም ለነገርኩ በፍሪደም ስለሆነ ያደግነው። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ እሳቤ ውጪ መውጣት ነው። ከሀገር ባህል የወጣሁበትን እስኪ አንዱን ነገር ንገረኝ። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አይደለም እኔ እዚህ ጋር እንትን እያልኩ ያለሁት የሰዎችን እንትን ነው እያመጡ ያለሁት እና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አይደለም፣ የኛ ባህል አይደለም፣ ከውጭዎች የተቀዳ ነው እያሉ ነው። አንቺም ደግሞ እውነት ነው ብለሻል፣ ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል። አንቺም በቃል በቃል ስትናገሪ ነበረ እና ስልጣኔ ማለት ይሄ ነው እንዴ? የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት በቃ ላይ ስማርት አስተሳሰብ ያለው ማለት ነው። እንዴት ኤክስፕሌን እንደማደርግልህ አላውቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አይደለም። የባህሪ ለውጥ ማምጣት አለበት አንድ ሰው ተማረ ለመባል ማለት ነው። ስልጣኔ ማለት እኔም ከሱ አንጻር ነው ከስልጣኔ እያልኩ ያለሁት። ቀጣይ እንትን ስለ ለምሳሌ አንደኛ ወጥቶ በአውትፊት የተሸለመው ልጅ ምን ነበር ለብሶ የመጣው? የሙርሲ እንትን ባህልን ለማሳየት ነበረ እየሞከረ የነበረው። ምኑ ጋር ብቻ ነበር የሸፈነው? ምኑ ጋር ብቻ ነበር ሰውነቱን የሸፈነው? አይ ቲንክ ፕራይቬት ፓርቱን ብቻ ነው መሰለኝ። ራይት። ስለዚህ ከመገላለጡ ጋር ከሆነ ስፔሲፊክ ጥያቄ ለምሳሌ የተለያዩ መገላለጡ ጋር ሳይሆን አንቺ ሴት ልጅ ነሽ። እሱ ልመጣልህ ነው። ለምሳሌ አካባቢው ደግሞ ይለያያል። አሁን ይባንዬ እዚች ጋር አንድ ስህተት፣ በነገራችን ላይ አንድ ስህተት እንዳትሳሳች የምፈልገው ነገር ለምሳሌ ኢትዮጵያ 80 ምናምን ብሔር ብሔረሰብ አላት። እነሱ የራሳቸው ካልቸር ነው። አንቺ አዲስ አበባ ላይ ስታድጊ፣ አዲስ አበባ ላይ ተወልደሽ ስታድጊ ቤተሰቦችሽ ያሳደጉሽ ራቁትሽን ነው፣ ተገላልጠሽ ነው ያሳደጉሽ፣ እንደዛ እንድትሆኝ አድርገው ነው ያሳደጉሽ። ይሄ ነው የኔ ጥያቄ። እሱኛውን ከኮንፊደንስ እና ከዛኛው ጋር ይገናኝም ልልሽ ፈልጌ። አሁን አንተ ቅድም የጠየቀኝ ጥያቄ እኮ አዘሆል ከካልቸር አንጻር ስላልከኝ ነው። ይሄኛውን ጥያቄ ስላነሳብኝ ነው። የኛ ካልቸር ደግሞ ካልቸር ስናይ የአካባቢያችንን የኛ ካልቸር አለ ከውጭ ነው እያመጣሽ ያለሽው። አንደርስታንድ አድርገኛ። የኛ ካልቸር አሁን እኮ የአዲስ አበባ ነው አርግተው ልጅ ያደጉት። ስለዚህ አዲስ አበባ ውስጥ ለምሳሌ የሚለበስ አለባበስ ንገረኝ ብልህ ምን አይነት በምን አይነት ልትለኝ ነው? ለምሳሌ ንገረኝ እስኪ። ራንደም ሰው የሚለብሰውን እኮ ራንድ ማለት ለምሳሌ አንተ የለበስከው ለምሳሌ ሱፍ የኢትዮጵያ ባህል ነው ላይሆን ይችላል። አይደለም ብለንም እንውሰደው። ነገር ግን ያን ያህል ሱፍ የተወሰደው ለምንድን ነው? የእኛን ተቀባይነት የሚያገኘው ለምንድን ነው? በሀገራችን ቢኮዝ ያን ያህል ስለማይጎዳ ነው። ያን ያህል ብሎ ነገር የለም። ያን ያህል ብሎ ነገር የውጭ እንትን ከሆነ የውጭ ነው፣ የሀገር ውስጥ ከሆነ የሀገር ውስጥ ነው። ስለዚህ አሁን እኔ ቅድም ስለጠየቀኝ ስለመገላለጥ ስለሆነ ያወራኸኝ እዚህ እንዳልከው ከ80 በላይ ብሔር ብሔረሰቦች አሉ። የተለያዩ ሀገር ደግሞ ብትሄድ ማለት ነው እንዳልኩህ ቅድምም የልጁን እንዳነሳውልን ተገላልጠው የተለያየ ብዙ አይነት ሽፍንፍን ብለው ምንም አይታዩ ምናምን የተለያየ አይነት ባህል አለ። ከባህል አንጻር ከሄድንበት ነው ማለት አንደርስታንድ አድርገኛ። ስለዚህ ስለመገላለጥ ካወራ የኛ ባህል አይደለም ምናምን ካልክ ወደ ታች ወደ ደቡብ አካባቢ ከደቡብ አልፎ እንደዚህ አይነት አለው። ወይንም ደግሞ የኒውዌር የሙርሲ ልጅ ነሽ አንቺ? አይ አይደለሽም አይደል? ልጅ ሆነ የጠበቅብኝም እኮ ነው። ለምሳሌ እንደ ኢትዮጵያዊነቴ የሆነ ባህል ልጅ ማለት ብፈልግ ያለሽበትን ቦታ ይወስነዋል። አይ እንደዛ አይደለም ግዴታ። ለምሳሌ እንዴ ኦኬ ቴንክ ዩ አመሰግናለሁ። እንግዲህ እንደሰማችሁት በዚህ መንገድ ያው ልጅቷ ጭንጮ ራስ እንደሆነች በደንብ
አስረድታለች። ያየሁት ነገር እሱ ነው። ጭራሽ አዋርዱ ላይ አንደኛ የወጣው ልጅ ለብሶ የመጣው መገላለጥ አይደለም ወይ ምናምን ብላ ቃሪያ ለማቃበት ሞከረች። ፓንቲ ስላጠለቅሽና የሆነ ወርቅ ይሁን ወርቅ ቅብ የማይታወቅ ነገር ስላንጠለጠልሽ በጣም የሰለጠንሽ ነሽ የገባሽ ነሽ ማለት አይደለም። ፕላስ እኔ እንደውም ቤተሰቦች እንዴት ዝም ይላሉ ምናምን ብዬ ነበረ። ግን በቃ ማለት አንዳንዴ ቤተሰብ ያልገራውን ልጅ እዚህ ሶሻል ሚዲያ ሊገራው አይችልም። ክፍተት ያለው ከቤት ነው። እኔ አሁን በተናገረችው ንግግር የገባኝና መሰልጠንን ከእንደዚህ አይነት ነገር ጋር ማያያዝ እኔ ምንም በቃ በጣም የወረደ ነገር ነውና ፕላስ ደግሞ 3 ሚሊዮን ብር አወጣች ምናምን ሲባል እንደቀልድ ነበረ የተወራ የነበረውና ልጅቷ ወደ ምር ወስዳ ባለሀብት ነኝ ምናምን ለማለትም ሞክራለች። አንጎል በምንድን ነው እኔ ስሙን አልጠራውም ሲሞላ የሚባል አባባል አለና እንደዛ ነው የሆነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ጻፉልኝ። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቆንጆ ቪዲዮዎች እመጣላችኋለሁ። እንደተለመደው ይሄን ቤት ፍቅር መስጠታችሁን ቀጥሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብነታችንን እናጠናክር። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ዲስክሪፕሽን ላይ ማስቀመጣቸው የተለያዩ የሶሻል ሚዲያ ሊንኮች ያሉ እነሱን ነካ በማድረግ መላክ ትችላላችሁ ማለት ነው። ለማንኛውም የዛሬን አበቃው። ይመቻችሁ። ባይ